ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አላህ እግዚአብሔር ይመስገን። እናንተ እንዴት ናቸው? እንግዲህ ዛሬ ኑሃሚ ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት እስከ መጨረሻው ድረስ ተከታተሉ። እንግዲህ ሳሚ እና ኑሃሚን እንግዲህ ከዚህ በፊት እንግዲህ ተገናኝተው ነበርና ሳሚ እንግዲህ የሳሚ አባትና የኑሃሚን አባት ደግሞ ጓደኛሞች ናቸው። ብዙ ነገር አብረው እያሳለፉ ናቸውና የሳሚ አባት እንግዲህ ኑሃሚን ሲያያት እንግዲህ ለሳሚ ሊያጋባው ስለሚፈልግ ወደ ቤታቸው ይዟት መጥቶ ነበርና ነገር ግን የሳሚ እናትና ልጅ ግን እናቱና እህቱ በጣም ኑሃሚን አልተቀበሏትም። ምክንያቱም በጣም ነው የሚያንቋሽሻት። ክብራችንን አይመጥንም፣ ከሰራተኛ ጋር ያገባ አንድ ብለው እያንቋሽሿን ነበር እና እንግዲህ የሳሚም አባት ደግሞ በጣም ነው የተቆጣቸው። ምክንያቱም ሰው የኑሃሚን አባት እንግዲህ አቶ ተፈሪ ባለ ውለታይ ነው ብሎ ለሚስቱ ነግሯታል። እንግዲህ ሳሚ እንግዲህ ኑሃሚን ሲያያት አንቺ ላይ ግን ምንድን ነው በየሄድኩበቱ የምትከታተይኝ ሲላት፣ ኑሃሚን አንተ ልጅ ስነ ስርዓት ያዝ ብያለሁ ትለዋለች። ኑሃሚን እንግዲህ የመሳደብ መብት የለህም ትለዋለች። ሳሚም እንግዲህ ኑሃሚ በማታውቀው ነገር እንግዲህ አባዬ ታገቢያለሽ ስላለሽ ነው ወይ ከዚህ ቤት የመጣሽው ይላታታል። ኑሃሚም እንግዲህ ማን እኔ ኑሃሚን ነኝ ወይ አንተን የማገባው ብላ መልስ ትሰጠዋለች። እንዳንተ አይነቱን ከማገባ ቁሜ በቀር ይሻለኛል ስትለው፣ ጭራሽ በገዛ ቤቴ ደግሞ ትዘልፊኛለሽ ወይ አንቺማ የሆነ ነገር ተማምነሻን ሲላል፣ ኑሃሚም የኔ ሁሉ ጊዜ መተማመኛዬ ፈጣሪ ነው ትለዋለች። የሄድኩበቱ ሁሉ ጊዜ የሚጠብቀኝ አምላኬ ብቻ ነው ትለዋለች። እኔም እንግዲህ ይስቅና ለካ ለአባዬ 10 ጊዜ የፈጣሪን ስም እየጠራሽ ነው ታማኝ መስለሽ ከዚህ ቤት እንድትገቢ ያደረገሽው እና ስሚን ጀርባሽ እኮ ቢጠላ እህን ጊዜ አለሌ ነው የምትሆኝ ወይንም ደግሞ እንግዲህ በሱ አነጋገር ወይም ዱርዬ ነው የምትሆኝ ይላል። ኑሃሚን በቁጣ እንግዲህ አንተ ላይ ስነ ስርዓት ያዝ ብያለሁ፣ እናትህና እህትህ ካሁኑ እየጨቀጨቁኝ አላስቀምጥ ብለውኛል፣ አንተ ደግሞ ልትጨመርብኝ ነው እንዴ ትለዋለች። ሳሚም እንግዲህ ይሁልሽ የኔስ ንግግር ለጨዋታ ነው፣ ገና እኔን ያገባኛን ብለሽ እናትና እህቴን ጭቃቸውን አትቻያቸውም። በጊዜ ወጣ ብለሽ ውሃ አጣጭሽን ብትፈልጊ ይሻልሻል። እኔ እንዳንተ መቼ ደላኝ፣ አንድ ቀን ከዚህ ቤት እንግዳ ሁኜ የመጣሁበት ሚስጥሩ ይገባሃናል ትለዋለች። ሳሚ ምንም አንድ ቀን የሚባል ነገር የለም፣ ሳስበው ግን ቀደም ብሎ የተሰራብኝ ሴራ ነው የሚመስለኝ። ኑሃሚን ማለት ስትለይ መጀመሪያ ስራዬ ብለሽ እኔን የምይዘው ስልክ ተመሳሳይ ስለሆነ ስልኬን ወሰድሽ፣ ከዛ በኋላ ደግሞ ሆቴሉ ጋር መተሽ አውቀሽ ተጋጨሽኝ፣ ስልኬን በስበቡ ቀየርሽ፣ በአንቺ ልብ ያኔ አጠምርሽኝ ይላታል። ኑሃሚን እንግዲህ ሳሚን ያሳዝናል። ይህ ሁሉ የምታወራ እኮ የራስ ግምት ነው ትለዋለች። ኑሃሚን እንግዲህ ከዚህ ቤት የመጣችው እንግዲህ እሷ አታውቅም። ነገር ግን የሳሚ አባት እንግዲህ አቶ ተፈሪን ሲያዩ ሲያሳዝነው ለሱም ባለ ውለታው ስለነበር ነው ወደ ቤት ያመጣው። ነገር ግን ኑሃሚን እንዳሰበችው ኑሃሚንና አባቷ እንግዲህ አቶ ተፈሪ እንዳሰቡት አልሆነላቸውም። ሳሚ ይህን ሁሉ እንግዲህ ስትጨነቂ የነበረው እኔ ለማጥመድ ነው ሲላት፣ ኑሃሚን ቆይ እራስ ግን በምን አይነት ነው ግን የምታየው? እልቅንስ የዛ ጊዜ እራት ላይ አብራህ የነበረችው ልጅ በደንብ አጥብቀ ያዛ ትለዋል። ሳሚም እሱማ መቼ ይቀራን ባትይኝም እንግዲህ እኔ በአምራን ቀልድ አላቅም። ሳሚም እንግዲህ እኔ እዚህ 1 ሳምንት ራሱ ከቆየሽ በጣም ጎበዝ ነሽ፣ ነገሩ አያቆዩሽም፣ እነማዬ አጨልለው ጨርቅሽን አስጥለው ነው የሚያስወጡሽ፣ እልቅ ይበቅቡ መውጣት አለብሽ ይላታል። ምክንያቱም ሳሚ የእናቱንና የእህቱ በጣም ኃይለኛ እንደሆኑ እንግዲህ ለኑሃሚን እያስጠነቀቃና አንቺ 1 ሳምንት ከቆየሽ ጎበዝ ነሽ፣ እኔ ራሱ 1 ሳምንት እጨምርልሻለሁ። በኋላ ሳሚ እንግዲህ ጥሏት ይሄድ። እንግዲህ ቢያንስ አንተ ከመለፍለፍ ውጭ
ጥሩ ልብ ያለህ ትመስላለህ ትለዋለች ሳሚ። ኤሚና እናቷ ቁጭ ብለው እንግዲህ እናቷ ኤሚዬ ኒውት ምን ሆነሽ ነው ፊትሽ ልክ አይደለም ትላታለች። ኤሚም እንግዲህ ሞልቃቃ ማሚዬ ከዚህ ቤት ውስጥ የሚታዘዝ የለም እንዴ? ወይንሸት ፍቃድ ጠይቃኝ ሄዳለች። ሳባም ደግሞ የሆነ ቦታ ልኬት ሄጃለሁኝ ነው ስትል እንግዲህ ኖሚም እንግዲህ ምግብ መብላት ፈልጌ ነበር ትላታለች። ክችን ውስጥ የሚታዘዝ የለም ስትል እንግዲህ ኑሃሚን ትመጣና እኔ ከፈለግሽ እሰራልሻለሁ ትላታለች። ከዛ እንግዲህ ኤሚ ምናልሽ ስትላት እንግዲህ እናቷም እንግዲህ ለመሆኑ ምግብ መስራት ትችያለሽ ወይ ትላታለች። ኑሃሚንም እንግዲህ በቅንነት አዎ አያቅተኝም እችላለሁ ትላታለች። ልጅ ተብዬዋ ደግሞ እንግዲህ ሶሪ እማዬ ይቺ ልጅ እኔ ያጨማለቀችውን ምግብ አልበላም። ኑሃሚንም እንግዲህ ገና መቼ ቀመሹና ያጨመላለቀችው ብለሽ የምትይው እናትም እንግዲህ ልጇን መቆጣት ሲገባት እንግዲህ ኑሃሚን ስርዓት ያዢ ለልጄ መልስ እንድመልሽላት አልፈልግም ትላለች። አንዳንድ ቤተሰብ እንግዲህ ገንዘብ ሲኖራቸው ልጆቻቸውን እንግዲህ ስነ ምግባር የሚባል ነገር አያስተምሯቸው። ኑሃሚንም እንግዲህ እኔ እኮ እያናገርኳት ያለው በስነ ስርዓት ነው። ወይዘሮ ዝናሽ እንግዲህ ሲሚ አንቺ ምናምን ተም ያለሽ እኮ ከኔ ከተከበረ ቤት ከወይዘሮ ዝናሽ ቤት ነው ትላታለች። እንግዲህ ወይዘሮ ዝናሽ እና ልጇ በጣም ነገረኛ ናቸው። ምክንያቱም ለሰራተኛ ያላቸው አመለካከት ዝቅተኛ ነው። የሰው ልጅ ሲፈጠር ራቁቱን ነው የተፈጠረው። ነገር ግን በኋላ ላይ ነው እንግዲህ ማግኘትም ማጣትም ያለው። ስለዚህ እንግዲህ ወይዘሮ ዝናሽ ባሏ እንግዲህ አቶ ተፈሪን እንግዲህ ከዚህ በፊት ስለሚተዋወቁ ጓደኛው ብዙ ነገር አብረው ስላሳለፉ ለዚህ ደረጃም እንድደርስ እንግዲህ አቶ ተፈሪ ስለረዳው ያን ውለታውን መርሳት ስላልቻለ ነው እንግዲህ ሚስትና ልጅ አለኝ ብሎ ወደ ቤት ይዟቸው የመጣው። ነገር ግን ወይዘሮ ዝናሽና እንግዲህ ልጇ በጣም እንግዲህ አቶ ተፈሪና ኑሃሚን በጣም ሙልጭ አድርገው ነው እየሰደቧቸው። አስተያየታቸው ራሱ በጣም መጥፎ ነው። ኑሃሚን እሺ ትላለች። ወይዘሮ ዝናሽም ስታናገሪያት ደግሞ አንገሽን ደፍተሽ ነው ልጄን ማናገር ያለብሽ ትላታለች። ኑሃሚን እንግዲህ ምን አጥፍቼ ነው ደግሞ አንገቴን የምሰብረው? ልጅ ተብዬዋ ደግሞ እንግዲህ ማሚሙች ይች ልጅማ ኃይለኛ ጠጋብ ነው ያለባት። ወይዘሮ ዝናሽም ሲጀመር ምን በልታ ነው ሆዷ የሚሞላው? ስለዚህ ከእርሷን እኮ ለመሙላት መሰለኝ ከዚህ የቤት ሰራተኛ ሁና የምትሰራው ትላታለች። አይኗን አጥባ በሽተኛ አባቷን ይዛ የመጣችው ስትል ወይዘሮ ዝናሽ እንግዲህ ኑሃሚን እኔን የፈለጋችሁትን መናገር ትችላላችሁ፣ ነገር ግን አባቴን የመናገር መብት የላችሁም ትላቸዋለች። ይህ ልጅቱ ትነሳና መልስ አትመልሽልኝ አልኩሽ እኮ ብላ እንግዲህ ኑሃሚን በጥፊ ትላታለች። ስለዚህ እናቴቱ በጣም አባትየው በጣም ጥሩ ነው፣ ልጅቱ ግን በጥሩ ስነ ምግባር አላደገችም። እንደዛ ስታረገት ተይ እንጂ ልጄ እኛ ነገ ጧት እኮ የት እንደምንወድቅ አይታወቅም። ሰራተኛ ወይም የሚመጣ እንግዳ ማክበር አለብሽ ብላ እንደመናገር ስትመታ ዝም ብላ ቁጭ ብላ ነበር ስትመለከት የነበረችው። ይሄ የስነ ምግባር ይጎላቸዋል እውነት። ስለዚህ ሰራተኛም ልክ እንደ ራሳቸው ቢያዩ ጥሩ ነው። በእርግጥ ሀገራችን ያሉ አሰሪዎች በጣም ሲከፋ መጥፎች ናቸው። ኑሃሚን መልሳ ልትመታ ስትል እንግዲህ ወይዘሮ ዝናሽ የኑሃሚን እጅ ትይዝና አንቺ ልጄ ልትመቻ ነው እንዴ ትላለች። መጀመሪያ ልጇ እንድትከበርላት ከፈለገኝ የገዛ ልጇን በስነ ስርዓት ማሳደግ አለባት። ስለዚህ አንዳንድ ጊዜ ምን ይባላል መሰላችሁ እናቴ በእንቁላሌ ነው ምናምን በቀጣሽን ይባላል። ልጅ ካደገ በኋላ ቢቀጣም እሺ አይልም። ነገር ግን ከህፃንነቱ አንስቶ ሲቀጣ ማለት ደግሞ መምታት አይደለም፣ በጥሩ ስነ ምግባር ልጆችን ማሳደግ ጥሩ። ነገር ግን ከጎረመሱ በኋላ ጥሩ ስነ ምግባር ብናስተምራቸው እሺ አይሉም።
ስለዚህ ልጆችን ስታሳድጉ ስናሳድግ ከልጅነታቸው ኮትኩቶ ማሳደግ ነው። ሰውን እንዳከብሩ፣ የሰው ፍቅር እንዲኖራቸው፣ ሰራተኛንም እንዳከብሩ ከተፈለገ ከልጅነታቸው ጥሩ ስነ ምግባር አድርጎ ልጆችን ማሳደግ ነው። እዛ ኑሐሚን እሺ በቃ ይቅርታ ትቼዋለሁ ስትል ወይዘሮ ዝናሽም እንደውም ከእንግዲህ በኋላ አንደኛዋ የቤት ሰራተኛ ስለሄደ አንቺ የቤት ሰራተኛ ሆነሽ ከዚህ ትሰሪያለሽ ትላታለች። ተብዬዋ እንግዲህ ልክ ነሽ እማዬ፣ ሁሉም ሰው ቦታውን ማወቅ አለበት ትላታለች። አንድ ሰው እኮ ወዶና ፈቅዶ አይደለም የቤት ሰራተኛ የሚሆነው። ነገር ግን ህይወትን ለማቸነፍ ሲባል ለወደፊት ጥሩ ኑሮ ለመኖር ሲባል ነው እንጂ የቤት ሰራተኛ የሚሆነው ወዶ ወይም ፈቅዶ አይደለም። ነገር ግን ለወደፊቱ ህይወቱን ለማስተካከል ሲል ነው። ኑሐሚንም እንግዲህ ለአባቷ ስትል ስለሆነ ብቻ አባቴን አትናገሩብኝ እንጂ እኔ እናንተ የፈለጋችሁትን ነገር አደርጋለሁ ትላለች። ከዚህ ላይ ኑሐሚን እንግዲህ ቆፍጠን ብትልባቸው እናትና ልጅ አይጫወቱባትም ነበረ። ምክንያቱም አንዳንድ ጊዜ ዝም ስትሉ በቃ ሲናገሯችሁም አንገታችሁን ስትደፉ እንደ ፈሪ ትታዩና ከዛ በኋላ ትጠቃላችሁ። እና ኑሐሚን እንግዲህ ለአባቷ ስትል ሁሉንም ነገር ዝም ነው የምትለው። ቢሆንም ግን ቆፍጠን የምትልባቸው እንደዚህ መጫወቻ አያረጓትም ነበር። እንደውም ሳባ እረፍት ጠይቃኝ ሄዳለች። ስለዚህ ደሞዝ እሷን ተክተሽ መስራት ትችያለሽ፣ ደሞዝሽ ደግሞ የምትበይው ምግብ ይሆናል ትላለች። እንግዲህ ወይዘሮ ዝናሽ ማለት ነው እንግዲህ በጣም 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 ያው እናት ስለሆነ እናት መሳደብም አይቻልም፣ ግን የምትናገራቸው ቃላቶች በጣም የሚያሳፍሩ ናቸው። ስለዚህ የቤት ሰራተኛ ከሆነ ደሞዝ ትክፈል። ያኔ ምግብ ራሱን የቻለ ነው። ቢሆንም ግን ደሞዝ መክፈል አለባት እንጂ ስለዚህ ደሞዝ አልከፍልሽም፣ ደሞዝሽ የምትበዩ ምግብ ነው አይባልም፣ ነውር ነው። ኑሐሚንም እንግዲህ ለመሆኑ ይሄን ሀሳባቸውን አቶ ለይኩን ያውቃሉ ትላታለች። አቶ ለይኩን ማለት እንግዲህ የወይዘሮ ዝናሽ ባል ነው። ነገር ግን ባልየው በጣም አቶ ለይኩን በጣም የዋህና ጥሩ ሰው ነው። ወይዘሮ ዝናሽ ደግሞ መጥፎ ከሚባሉ ሰዎች ትመደባለች። ወይዘሮ ዝናሽም እንግዲህ ትሰሚኛለሽ፣ የዚህ ቤት እኮ አዛዥ ለይኩን ብቻ ሳይሆን እኔ ነኝ፣ እኔም አዛዥ ነኝ ትላቸዋል። ልጅ ተብዬዋ ደግሞ ነገሩ አትፍረጅባት፣ በእሷ እኮ ሀሳብ ሙሽራ ሁኜ ነው ብላ ነው የመጣችው። ኑሐሚንም እንግዲህ ቆይ ግን ሁላችሁም ናሆምን እንዳገባ የመጣሁት አስመስላችሁ የምታወሩ ትላላችሁ። ወይዘሮ ዝናሽም እኛ አይደለንም ለይኩን ነው አፉ ሞልቶ። ስለዚህ ናሆሚን ታገባለች ብሎ የተናገረው። ኑሐሚንም እኔ እንግዲህ እንግዳ ሁኜ እንደመጣው ነው እማውቀው እንጂ ሌላ ነገር የማውቀው የለም ትላቸዋለሁ። እንግዲህ ኤሚ ወይም ልጅ ተብዬዋ እንግዲህ ከእንግዲህ በኋላ ሙሽ እንግዳ ሳይሆን የቤታችን ገረድ ነች ትላታለች። በዚች ምድር ገረድ ማን ነው? የቤት ሰራተኛ ገረድ ያደረገው? ገረድ ማንኛውም ማለት ነጋዴውም፣ ዶክተሩም፣ መምህሩም አጠቃላይ ሰርቶ ገንዘብ የሚያመጣ ሁሉም ገረድ ነው። ማን ነው? የቤት ሰራተኛዋን ብቻ ገረድ ብሎ ያረጋል። ስለዚህ ገረድ ሲባል አንዳንዶቹ ስድብ የሚመስላቸዋል። ገረድ ማለት በላቧን ጠብ አድርጋ የሰው እጅ ሳታይ የምትሰራ ጀግና ሴት ነች። አሁን ያዥና መወልወያሽን ያዥና ቤት አዝጂ ስላታለች። ከዛ ወይዘሮ ዝናሽ አንቺ ምን ዝም ብለሽ ተገትረሽ ታይናለሽ? እናትና ልጁ እንግዲህ ባደረጉን ነገር እንግዲህ ይሳሳቁና ገና ምን አይታ ጨርቋን አስወልቀን እናሳብዳታለን ይላሉ። ኑሐሚን ከዚህ ቤት የተቀመጠችው እንግዲህ ያው ለአባቷ ስትል ብቻ ነው እንጂ ጥላቸው መሄድ ትችል ነበረ።
ኤርሚና ኑሃሜ እንግዲህ ይገናኛሉ። ኤርሚ እንግዲህ ባጠፋው ነገር ኑሃሜን ይቅርታ ይላታል። ኑሃሜን ደግሞ እንዲህ በቀላሉ ይቅርታ ትላለ እንዴ? ያጠፋኸው ነገር ግን ታውቋን ትለዋለች። ኤርሚም አዎ አጥፍቻለሁ ይላታል። ኤርሚም እባክሽ አባትሽን ከዛ ቤት ይዘሽ ውጭና ሌላ ቤት እንከራይና አብረን እንኖር ሲላት እንግዲህ ኑሃሜን ምክንያቱም በድሏታል። ኑሃሜን ኤርሚን በጣም ነበር አምናው አፍቅራው ነበረ። እንዲሁም ደግሞ አባቷን ስላሳከመላት ስለተንከባከበላት ጥሩ ልጅ መስሏን ነበረ የቀረበችው። ነገር ግን እሱ የሚሰራቸው አንዳንድ ስራዎች ኑሃሚን ስለደረሰችበት በዛ ተናዳበታለች። አዋ የሌለው ለምን አልሳሳት ያላንቺ የቆየሁባቸው ጊዜ ብዙ አመታት ነው መስለው የታዩኝ ይላል። ወይዘሮ ዝናሽና ልጇ ቁጭ ብለው እንግዲህ ልጅቱ ወደ ጓደኞች ልሄድ ነው እናቷን ገንዘብ ስጭኝ እያለቻት እሺ ሰጥሻለሁ እያለቻት አቶ ለይኩን ይመጣል። አቶ ለይኩንም በዚህ ጨለማ ደግሞ ወደ ልትሄጂ ነው ይላታል። አቶ ለይኩንም እንግዲህ ከዚህ ቤት ምንድን ነው ከትልቁ እስከ ትንሹ መረን ሄዳችሁት ብሎ እንግዲህ ይቆጣቸዋል። እንግዲህ ኑሃሚን ትመጣለች። አቶ ለይኩን እንግዲህ ኑሃሚንን ሲያያት ይደነግጥና እንዴ ኑሃሚን እኔ የገዛሁልሽ ልብስ የት ሄዶ ነው ይሄን የምትለብሺው ይላታል። ኑሃሚን እረ ችግር የለውም ሳልጠይቅ ዛሬ አባቴን አግኝተኸዋን ወይ ብላ ትጠይቀዋል። አልደወልኩለትም ከመሸም ደግሞ ወደ ሆስፒታል አልሄድኩም። ዶክተሮቹ የምርመራውን ውጤት አይተን ወደ ውጭ ሂደን እንዲታከም እናመቻቻለን ብለዋል ይላታል። እንግዲህ ለኑሃሚን ትደነግጥና አባዬን በጣም አመመው እንደ ብላ ተጠይቀዋል። ወይዘሮ ዝናሽም እንግዲህ አቶ ለይኩንም በቁጣ እንግዲህ ጭራሽ ደግሞ ውጭ ወስደህ ልታሳክመው ነው እንደ ብላ ተጠይቀዋል። ልጅቱ ደግሞ ለእኔ ግን መኪና እቀይራለሁ ስልክ ገንዘብ ከለከልከኝ። ወይዘሮ ዝናሽ እንግዲህ ድሮስ እሱ ገንዘቡን ለማንም ይበት ነው እንጂ ለቤተሰብ አንጣ ሲባል መቼ እሺ ይላል። ወይዘሮ ዝናሽም አይዞሽ እኔ የምፈልጊውን መኪና ብር ጨምሬልሽ ትቀይሪያለሽ ትላታታል። ይኩንም እንግዲህ አሁን እኮ በአንቺ ቤት ጥሩ እናት መሆንሽ ነው አይደል ይላታል። ከዚህ ቤት እየተኖረ እንዴት ነው ጤነኛ የሚኮነው ይላታል። እንግዲህ አቶ ለይኩን በጣም ትክክል ነው። ምክንያቱም እናት ተብዬዋ እንግዲህ ልጇን መጥፎ ስነ ምግባር እያስተማረቻት ነው እና የምታሳያቸው ነገሮች ጥሩ አይደለም። ስለነበረን ቆይታ አመሰግናለሁ። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን፣ ለሀገራችን ያብቃን። አመሰግናለሁ።